በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአማነ ነሣ ደዌነ ወጾረ ሕማመነ። ኢሳይያስ ምዕራፍ 53 ከቁጥር 4 እስከ 7። በእውነት ደዌያችንን ተቀበለ ሕማማችንንም ተሸከመ። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠርነው። እሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የድኅነታችንም ተግሣጽ በእርሱ ላይ ነበረ። በእርሱ ቁስል እኛ ተፈወስን። እኛ ሁላችን እንደ በጎች ተቅበዘበዝን፣ ጠፋን። ከእኛ እያንዳንዱ ወደ ገዛ ፈቃዱ አዘነበለ። እግዚአብሔርም የሁላችንንም በደል በእርሱ አኖረ። ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በጠላቶቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። ይህ ቃል አብይ ነቢይ የተባለ ልዑለ ቃል ኢሳይያስ ስለ አምላካችን ስለ አዳኛችን የተነበየው ያስተማረው ቃል ነው። የሰው ልጅ በበደለው በደል ምክንያት በተፈረደበት አምላካዊ ፍርድ 5500 ዘመን በደዌ ሥጋ በደዌ ነፍስ ሲሰቃይ ይኖር ነበር። የዘመኑ ፍጻሜ በደረሰ ጊዜም አዳኛችን ክርስቶስ በሥጋ ተገለጠ። ገላትያ ምዕራፍ 4 ቁጥር 4። ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ፍጹም ሰው ሆነ። በየጥቂቱም አደገ። በ30 ዘመን በዮርዳኖስ ተጠመቀ። የታመሙትን ያድን ዘንድ በፈቃዱ ታመመ። ሕመሙም እንደ ሰው ሆድ ቁርጠት፣ ራስ ምታት አይደለም። ስለኛ ብሎ 13ቱን ሕማማተ መስቀል ተቀበለ እንጂ። አምላካችን ክርስቶስ ስለኛ ብሎ የተቀበለው መከራም በአንደበት ተነግሮ በቁጥር ተሰፍሮ የሚፈጸም አይደለም። በመሆኑም ጌታችን ኢየሱስ ክርስቶስ የሁላችንን መከራ እንደተቀበለ እኛም ወንድሞቻችንን በችግራቸው ልንረዳቸው፣ የከበደ ሸክማቸውን ልናግዛቸው ይገባል። እርሱ መድኃኒታችን ከእኔ ተማሩ ብሏልና። ይህም ሕማማተ መስቀል ታትሞ ለምዕመናን ቢቀርብ መልካም መሆኑን የገዳማችን የመጻሕፍት ዝግጅት ክፍል ባቀረበው ማሳሰቢያ መሰረት መንፈሳዊ ጠቃሚነቱን በማመን እንዲታተም አድርገናል። ይህን እጅግ ጠቃሚ የሆነ የጸሎት፣ የምክር፣ የተግሳጽ፣ የታሪክ፣ የአዘክሮ፣ የፈውስ መጽሐፍ ለሁለተኛ ጊዜ ተሻሽሎና ታርሞ አሳትመን ስናቀርብላችሁ ከታላቅ ደስታ ጋር ነው። ልዑል እግዚአብሔር ሀገራችን ኢትዮጵያን ይባርክ ይቀድስ፣ ገዳማችንንም በረድኤት ይጠብቅልን። የደብረ ሊባኖስ አቡነ ተክለ ሃይማኖት አንድነት ገዳም እንዘ ጸሩ ንሕነ ተሳሃለነ በሞተ ወልዱ። ጠላቶቹ ሳለን በልጁ ሞት እግዚአብሔር ይቅር አለን። ሮሜ ምዕራፍ 5 ቁጥር 10። እግዚአብሔርም ቅድመ ዓለም በልብ የመከረውን በነቢያት ያናገረውን ለመፈጸም ሥጋ ሆነ። ሥጋ ኮነ ወኀደረ ላዕሌነ። ሐዋርያው ቅዱስ ዮሐንስ በወንጌሉ ምዕራፍ 1 ቁጥር 14። ቃልም ሥጋ ሆነ ጸጋና እውነትም ተመልቶ በእኛ አደረ ብሎ እንዳስተማረን ሥጋም ሆኖ ሕገ ጠባያዊ ሕገ መጽሐፋዊ ሲፈጽም አደገ። ሕገ ጠባያዊ ማለት በየጥቂቱ ማደግ ነው። ልህቀ በበህቀ እንዘ ይትእዘዝ ለአዝማዲሁ እንዘ ይእቲ እሙ እንዲል ቅዱስ ዲዮስቆሮስ በቅዳሴው፣ ቅዱስ ያሬድም በድጓው። እነዚህ ሁለቱ ሊቃውንት የተናገሩት ከልባቸው አንቅተው አይደለም ከቅዱስ መጽሐፍ እንጂ። በሉቃስ ወንጌል ምዕራፍ 2 ቁጥር 41። ሕግ መጽሐፋዊ ማለት ሕግ ኦሪትን መፈጸም ነው። ሉቃስ 1 ምዕራፍ 2 ቁጥር 43። እግዚኦ ለኦሪት ገብረ በሕገ ኦሪት ከመ ይሳየጦሙ ለእለ ውስተ ኦሪት ወገብረ በሕገ ኦሪት እንዲል። ከዚያም ሕገ ኦሪትን መፈጸም እንደምን ነው ቢሉ በ8 ቀን ቤተ ግዝረት መግባት ነው። ሉቃስ ምዕራፍ 2 ቁጥር 21። በ40 ቀን እጉለ ርግብ ዘውገ ማዕነቅ ይዞ ከቤተ መቅደስ መግባት። በዓመት 3 ጊዜ በዓልን ለማክበር ወደ ቤተ መቅደስ መውጣት ነው። ሉቃስ ምዕራፍ 2 ቁጥር 24። በተጨማሪም በ30 ዘመን በእደ ዮሐንስ በፈለገ ዮርዳኖስ የዕዳ ደብዳቤያችንን ለመደምሰስ ተጠመቀ። ማቴዎስ ምዕራፍ 3 ቁጥር 21። ከተጠመቀ በኋላ ሳይውል ሳያድር ገዳመ ቆሮንቶስ ገብቶ 40 መዓልት 40 ሌሊት ጾመ። መዋዕለ ጾሙን ሲፈጽም ሰይጣን በ3 ነገር ተፈታተነው። በስስት፣ በትዕቢት፣ በፍቅረ ነዋይ። በስስት ቢመጣበት በትዕግስት፣ በትዕቢት ቢመጣበት በትህትና፣ በፍቅረ ነዋይ ቢመጣበት በጸዲአ ነዋይ ድል ነሳው። ማቴዎስ ምዕራፍ 4 ከቁጥር 1 እስከ 6። አሸነፈው፣ አዋረደው። ሰይጣንም በመጣበት እግሩ ውርደትን እንደ ሸማ ተጎናጽፎ ተመለሰ። ዛሬም የሚጾም የሚጸልይ የሚታገስ ማንኛውም ክርስቲያን ድል ይነሳዋል። በኃጢአትም በኩል እነዚህ ከላይ የዘረዘርናቸው 3ቱ የኃጢአት አለቆች ይባላሉ። እነዚህን ያሸነፈ ሌሎቹ ኃጢአቶች አይሰለጥኑበትም። ከዚህም በመቀጠል ከምድረ እስራኤል ገብቶ ትምህርት ማስተማር፣ ተአምራት መስራት ጀመረ። የእጁን ተአምራት የቃሉን ትምህርት ሰምተው ከ10 አህጉር ከብዙ መንደር ተውጣጥተው ተከተሉት። ሲከተሉትም ሁሉን ትተው ነው። በመከተላቸውም ዋጋቸው የበዛ እንደሆነ ቅዱስ ጴጥሮስ ጌታን ሁሉን ትተን ተከተልን፣ ዋጋቸው ምንድን ነው ባለው ጊዜ ጌታችንም እንዲህ ሲል መለሰለት፣ እውነት እውነት እላችኋለሁ እናንተስ የተከተላችሁኝ ዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ልትፈርዱ በ12ቱ ዙፋን ትቀመጣላችሁ። ስለ ስሜም ቤቶችን ወይም ወንድሞችን ወይም እህቶችን ወይም አባትን ወይም እናትን ወይም ሚስትን ወይም ልጆችን ወይም እርሻን የተወ ሁሉ 100 እጥፍ ይቀበላል፣ የዘላለምንም ሕይወት ይወርሳል በማለት እጅግ የሚያጽናና ውስጥን በሚማርክ አነጋገር ነግሮታል።
ማቴዎስ ምዕራፍ 19 ቁጥር 23። ዛሬም ይህንን አምላካዊ ቃል መሰረት በማድረግ በገዳማችን በደብረ ሊባኖስ ስፍር ቁጥር የሌላቸው ምዕመናን መነኮሳት ይገኛሉ። ሐዋርያቱን 3 ዓመት ከ3 ወር አስተምህሮ ትምህርቱን ሲፈጽሙ ፍጹም ሲረዱለት ለድኅነተ ዓለም በማእከለ ምድር በቀራንዮ ተሰቀለ። ቅዱስ ዳዊት ወገብረ መድኃኒተ በማእከለ ምድር በምድር መካከል መድኃኒትን አደረገ። መዝሙር 73:12 ተሰቅሎ ደሙን አፍስሶ አዳምን ከነልጆቹ ነፃ አወጣው። ለእኛ ብሎ 6666 በጅራፍ ተገረፈ። ሥጋው አልቆ አጥንቱ ተቆጠረ። ሳዶር፣ አላዶር፣ ሮዳስ፣ ዳናት፣ አዴራ በተባሉ 5 ቅንዋት ተቸነከረ። እጆችና እግሮቼን ቸነከሩኝ አጥንቶቼንም ቆጠሩ። መዝሙር 21:17 ጌታ ለእኛ ብሎ በዕለተ ዓርብ የፈጸመው የማዳን ሥራ የሚረሳ አይደለም። እኛም የተዋለልንን ውለታ በማሰብ ንዜኑ ሞተከ አቤቱ ሞትህን እንናገራለን ሕማምህንም እናስባለን በማለት ራሳችንን ለራሳችን ቃል እየገባን ይህንን ታላቅ ውለታ ሁሌ ስናስታውሰው መኖር አለብን። ጌታ ፍቅር ነው፣ በእኛ ላይ ያለው ዓላማውም ፍቅር ነው። ይህ ሁሉ የመስቀሉ ውጣ ውረድ ለእኛ ብሎ ነውና። እንግዲህ የተወደዳችሁ የክርስቲያን ቤተሰቦች ስለ ጌታ መከራ፣ ስለ አዳኝነቱ ወደር ስለሌለው ስለ ፍጹም ፍቅሩ፣ ስለማያልቀው ቸርነቱ የሚናገረውን ይህንን ሕማማተ መስቀል መጽሐፍ ለበረከት እንዲሆናችሁ ገዳማችን በብዙ ጥረት አሳትሞ አቅርቧል። ስለሆነም ይህ በአይነቱ ልዩ የሆነ መጽሐፍ በመግዛትና በማንበብ እንዲሁም በመጸለይ ገዳሙ የጀመረውን የልማት ሥራ እስከ ፍጻሜው እንዲታግዙ እያሳሰብን አምላከ ተክለ ሃይማኖት በነፍስ በሥጋ ጠብቆ በረከተ ሥጋ በረከተ ነፍስን ያድላችሁ ዘንድ የዘወትር ጸሎታችን ነው። ንሕነሰ ንሰብክ ክርስቶስሃ ዘተሰቅለ፣ እኛስ የተሰቀለውን ክርስቶስን እንሰብካለን። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23